ታማኝነት ያለውን እንቅስቃሴ ስለሚታሳይና እግዚአብሔር በዛ በኩል እስከ ውጭ የሚከፍተው በር ስላለ ሊስቱ እንዳይገኝ ጠላት ሸፍኗል። እኔ ሊስቱን ልፈልግ። አሜን አሜን አሜን። አዲሳቸው የሚል ስም ታውቃለህ? እኔ ነኝ ራሴ። አንተ ነህ? እግዚአብሔር ነው። አሜን አሜን። አዲሳቸው ልፈልግ። ሌላም ዱጎ አያቴ ነው፣ የአባቴ አባት ማለት ነው። የአባቴ አባት። አሜን። በጣም ትጸልያላችሁ፣ በጣም ጌታን ትጠራላችሁ። ነገር ግን ብዙ ነገሮች ተራ በተራ እንዲበላሹ የእያንዳንዳችሁ ጉዳይ ሳይስተካከል መስመር ሳይዝ እንዲኖር አሁን ደግሞ ሁሉ ነገራችሁን ጠላት አፈራርሶ እንደ ስደተኛ እንድትሆኑ እውነት ነው። ታደለች የሚል ስም ታውቂያለሽ? ታደለች አውቃለሁ። ምንሽ ናት? እኛ ቤት ብዙ አመት የሰራች ነች። ብዙ አመት የሰራች እናትና አባቴ ቤት። እናትሽና አባትሽ ቤት። ሰይዳ የምትባል እህት አለችኝ። የታናሽ ሰይዳ እህቴ ነች። አንድ ስማየው በረከት የሚል ባለቤቴ ነው። ባለቤትሽ? አዎ። አንቺና ትዳርሽን ልጆችሽን ካልበተነን ብሎ ለሁለት ቁጭ ብሎ የተመካከሩ ሰዎችን አየው። እውነት ነው። እጀራ ላይ ኢየሱስ እጀራ ላይ ጎ በመብራት የሚፈልግ ጠላት ወደ ገባይበት ገብቶ ሊከስ የሚፈልግ ጠላት እግዚአብሔር ዛሬ በወጥመት ውስጥ ገብቷል አለ። አሜን። ታግለ የሚታልፈው መንገድ ብዙ መንገድ አለ፣ ግን አያስነቃም አለው። አንተ አይደለም ይላል። ምንድነው ምሉክ? አታውቅም። አንተ ዝም ብለህ ደብቀህ ካልሆነ መስተቀር እንዴት አንተ የለም ማለት አንችልም አንተ ይላል። እንደዛ ይላል። እኔ ግን 5 ሳንቲም የለኝም። እግዚአብሔር በሚራክል የሚያኖር ሰው ነኝ። አሁን ላንተ ሁለት ነገር ነው ማስለቅቀው። አሜን። አንደኛ ጸጋ። አሜን። በኢየሱስ ስም የውስጥ አይን እንዲበራ ነው የምፈልገው። አሁን ሊሰጠኝ ነው እግዚአብሔር። አሜን። ሃሌሉያ። ኃይል አሸክማለሁ አለ። አሜን። ድካም የሚባል ነገር እግዚአብሔር ከህይወቴ ላይ አርቃለሁ አለ። አሜን። በኢየሱስ ስም ፈልግ። መጸለይ ትፈልጋለህ፣ ጠላት ይዋጋል፣ ድክምክም ያደርጋል። በረከት ጤና እንዳይኖርክ፣ ደስተኛ እንዳትሆን፣ የሰላም እንቅልፍ እንዳይኖርክ። እውነት ነው። ሱካር ዛሬ 4 አመት ወረድ ይሆናል። ሱካር መድኃኒት እየወሰድኩት ነው። መድኃኒትም አልቋል። አልገዛም ብዬ ተውኩት። የኔ አባት አቤት። ልጸልይልህ? አንተ አሁን እድሜ ገና አንተ ትልቅ ሰው መሰልክ እኮ። የእድሜ የገፋ ይመስላችኋል እንጂ እድሜ አልገፋም። ትንሽ ወደ 31 2 እንደዛ 31 32 እንደዛ። አንተ ግን ትልቅ ሰው መሰልክ እኮ። ሶስተኛ ልጥራ? ስንት ልጅ አለ? 2 ልጆች አሉኝ። ሶስተኛ ነፍሰ ጡር ነች። ሶስተኛ ነፍሰ ጡር ነች። 2 ልጅ አለ። በልጅ በኩል አንዳንድ ችግሮች እንዲፈጠሩ ከጽንሷ ጋርም በተገናኘ ችግር እንዲፈጠር ይሄ በስቷል፣ ይሄ ወርዷል፣ ይሄ ጨምሯል፣ ያ ቀንሷል ተብሎ አወዛጋቢ ነገር እንዲመጣ በልብስ የተሰራባት ትኩስ ድግም ታየው። መንፈሱን ከላዩ ላይ ሰብሬያለሁ። አሜን። በኢየሱስ ስም ሰብሬያለሁ። አሜን። ኪሲ ላይ ምን አለ? እንደ አጋጣሚ የሆነ ስራ እየሰራው ነበር። ተጨማሪ ስራ የሚሰራው ስራ ነበረኝ። እሺ። ከዛ ትምህርት ማስረጃዬን ካልተጣራ ወይንም ትምህርት ባለስልጣን ካልተረጋገጠ አንተ መቀጠር አትችልም ብለው አወገዙኝ። ከዛ ወደዛ ለማሄድ ማነሻ ደግሞ እዚህ ጋር ኮሌጅ የተማርኩት የሲኦሲ ብቃት ማረጋገጫ የ2006 ላይ ተፈትኜ ነበረ። እሺ። መጀመሪያ ቁጥር ያለፍኩትን የ2005 ባቾች እያለ የ2006 ባች ምንም ሊስት የለም ተባለ። ዱራሜ ሊስት የለም ተባለ። ሰምታችኋል? ሊስት የለም ተባለ አለ። ቀድሞ የእግዚአብሔርን ቃል ሳስተምር ከሰውየው እጅ ሚሳሩን የወሰደው ሰይጣን አመጣ አላመጣም? አሁን አመጣለሁ ያንተን ሊስት። አሜን አሜን። አዛለው ቀጥ ብሎ ይመጣል። አሜን። ስራ መጀመሪያ የመንግስት ስራ እየሰራው ነኝ። ሌላ ተጨማሪ ስራ የሆነ ኮንትራት የሚሰራ ነበር በፊትም። እሺ። እና ያ ስራ ለማግኘት የሰሩት 4 አመት ስራ ልምድ እያለኝ ይሄ አሁንም ይሄንን አስረግጠ ካልመጣ አሉ። ከዛ ለዛ ጉዳይ ተፈልገው ወደዛ ሲሄድ በቃ የዶክመንት የለም አንተ በውሸት ነው በቃ አንተ እንደውም በስነ ምግባር መከሰስ አለብህ። ፋይል የለም ተባለ። እኔ ኮምፒውተር ላይ እንዲገባ ሊዘዝ። አሜን አሜን። ፋይሉ እያለ ሊስት እያለ እንዳይገኝ ሰይጣን ይሄንን ጉዳይ ጀምሮ ማስፈጸም የሚችል ሰው ያንተ ሊስት ወዳለበት እንዳይደርስ አይኑን ጋርዶ ሸፍኗል። አንተ የምትባረክበት የሥራ መስመር ስለሆነ እንዳይሳካል ያድርጓል። በዛ ስራ ከቆየክ
ታማኝነት ያለውን እንቅስቃሴ ስለሚታሳይና እግዚአብሔር በዛ በኩል እስከ ውጭ የሚከፍተው በር ስላለ ሊስቱ እንዳይገኝ ጠላት ሸፍኗል። እኔ ሊስቱን ልፈልግ። አሜን አሜን አሜን። አዲሳቸው የሚል ስም ታውቃለህ? ሪል እኔ ነኝ ራሴ። አንተ ነህ? አዎ እግዚአብሔር ሰው። አሜን አሜን። አዲሳቸው yes ልፈልግ። ሌላም ዱጎ አያቴ ነው የአባቴ አባት ማለት ነው። የአባቴ አባት። አዎ አሜን። ደርሻለሁ፣ ገባው። በጌታ በኢየሱስም ወደ ቦታው አመጣው። አሜን። ማናጀሩ ይደውልልሃል። እሺ ሊስቱ በዚህ በ4 ቀን ውስጥ ይገኛል። አሜን አሜን። እግዚአብሔር ሰው። አሜን 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 አሜን። ሰውየው ይደውላል፣ ይጠራል፣ ሄደ ስራ ትገባለህ። አሜን። ችግር ሊያመጣ ነገርን መዝገብን የደበቀ መንፈስ ተመቷል። አሜን። ማን ነው ስሚ? አዲሳቸው። አዲሳቸው። አቤት። ይሄ ስም በዛ ቦታ ላይ አሁን በሚገባ መጥቶ ወደ ሊስቱ ገብቷል። አሜን። የሰውየውን አይን የጋረደ መንፈስ ተመቷል። አሜን። አሁን ተቀይሮ በሌላ ሰው በኩል ያንተ ፋይል ይገኛል። ሂድ ነገ ፋይሉ አለ በደንብ እዩ ብለህ ተናገር። ከቦታው ያገኛሉ። እዛው ጋር 1 2 ብለህ ትጀምራለህ። አሜን አሜን። የሆነ መንፈስ ደብቋል። እኔ በኢየሱስ ስም ገለጥኩ። አሜን አሜን አሜን። ረጅም እድሜ ትኖራለህ። አሜን። የብዙ ልጆች አባት ትሆናለህ። አሜን። እግዚአብሔር ያንተን ጉዳይ ለማበላሸት የተነሳውን መንፈስ ቀንዱን ሰብር ያለው አለ። አሜን አሜን። የአደባባይ ምስጋና በቤት ያለ አሜን። እግዚአብሔር ሲሜን በቤት ያስጠራለሁ አለ። አሜን። መላልሰ የምታመሰግነው ነገር በህይወት ላይ ያደርጋለሁ አለ። አሜን። በረከቶቹን ጠራው። አሜን። ደግሞ ዝቅ ብለ አይደለም በማናጀርነት አሜን አስቀመጥኩ። አሜን። ተሳክቶልሃል። አሜን። ና ወደ እኔ። ሞገስ ሰጠው። አሜን። ሂድ ተለቋል። አሜን። እዚህ መተህ መስክር። እሺ እሺ። ከየት ነው የመጣሽው? አዳማ ነው የመጣሁት። ከአዳማ። እማ ዛሬ ስጸልይልሽ እግዚአብሔር በመጀመሪያ በጤና ይባርክሻል። አሜን። ሁለተኛ በአንቺ ዙሪያ ላሉት በሙሉ ጥያቄ ሆኖ የቆየውን ነገር እግዚአብሔር ወደ መልስ ይቀይራል። አሜን። በጣም ትጸልያላችሁ፣ በጣም ጌታን ትጠራላችሁ። ነገር ግን ብዙ ነገሮች ተራ በተራ እንዲበላሹ የእያንዳንዳችሁ ጉዳይ ሳይስተካከል መስመር ሳይዝ እንዲኖር አሁን ደግሞ ሁሉ ነገራችሁን ጠላት አፈራርሶ እንደ ስደተኛ እንድትሆኑ እውነት ነው ተበታተናችሁ እንድትቀርቡ ጠላት ባንቺም በቤተሰቦችሽም በእያንዳንዱ ጉዳያችሁ ላይ እጅ ዘርግቶ አየው። ልብሽ ከዚህ በኋላ አይቆስልም። አሜን። በጣም በዚህ በትልቅ እድሜ እንድትጨነቂ ደስተኛ እንዳትሆኚ በጣም ልብሽ እንዲረበሽ ብዙ ምድረ በዳ አቋርጦ ወደ እናንተ የሚላክ መንፈስ አሰራራ ያለው የእናንተን ቤተሰብ በሙሉ ሊቆጣጠር ብዙ ርቀትን አልፎ የሚመጣ የሚገበርለት የሚመለክ መንፈስ አለ። እግዚአብሔር መንፈሱን መትቻለሁ አለ። አሜን። ጤናሽ አሁን ይመለሳል። አሜን። ያለ እድሜ አትሞችም። አሜን። እግዚአብሔር አሁን በዚህ ሰዓት ጤናሽን መልሻለሁ አለ። አሜን። ታስረሽ ቁጭ እንድትይ ጤናሽ ላይ በጣም በኃይለኛ የተቀሰተ መሳሪያ አለ፣ ተሰብሯል። አሜን። ታደለች የሚል ስም ታውቂያለሽ? ታደለች አውቃለሁ። ምንሽ ናት? እኛ ቤት ብዙ አመት የሰራች ነች። ብዙ አመት የሰራች ናት። እናትና አባቴ ቤት። እናትሽና አባትሽ ቤት። ሰይዳ የምትባል እህት አለችኝ። ሰይዳ የታናሽ ሰይዳ እህቴ ነች። እያንዳንዳችሁ ዝቅ ብላችሁ ወርዳችሁ ተጨንቃችሁ እንድትኖሩ የተሰራ መንፈስ አሁን በዚህ በሚታይ ሁኔታ ሳይሆን በጣም ወርዳችሁ እንድትኖሩ የ8 ሰው መተት አለ እሷ ላይ ወገቤንና እግሬን በጣም ያመኛል። ለ6 አመታት ወገብሽና እግርሽን ለስንት አመት? ለ6 አመት። ከኮሮና በፊት ነው። 1 2 3 ተብሎ 8 ሰው አስደግሞብሻል። ከ8ቶቹ 2ቱ አሁን በህይወት የሉ፣ 6ቶቹ አሉ። የሞቱ ሰዎች መንፈስ እየተዋጋሽ ነው፣ ያሉ ሰዎች መንፈስ እየተዋጋሽ ነው። የ8ቱም መተት ከህይወትሽ ላይ ተቋረጠ። አሜን። አሁን ቃል አወጣው። ወገብሽ ወደ ትክክለኛ አቋም ተመልሷል። አሜን። እግርሽ ፓራላይዝ አይሆንም። አሜን። ተፈተሻል። አሜን። ነፃ ነሽ። አሜን። ከዚህ ሰዓት ጀምሮ እግርሽም እንደተፈታ ይቀጥላል። ወገብሽም ሙሉ ጤናው ተመልሷል። አሜን። የ6ቱም ሰው መተት ከህይወትሽ ላይ ተሰበረ። አሜን። አንቺ አታውቂም እንጂ ሰይጣን አንቺ ጋር መጥቶ
አንድ እርምጃ አይሞላም የቀረው በትንሽ ቅስበት የሆነ ነገር ሊፈጠር አንድ ስማየው በረከት የሚል ባለቤቴ ነው። ባለቤትሽ? አዎ። ምንም ነገር ሳይፈጠር በብር መንገድ ደግሞ እንደዚህ አያይዞ አምጥቶ እስር ቤት ተጥሎ እዛው እሱ እንዲቀር ከማይገባው ሰው ጋር ሊያነካኩ የጨረሱ ሰዎችን አየው። አንቺና ትዳርሽን ልጆችሽን ካልበተነን ብሎ ለሁለት ቁጭ ብሎ የተመካከሩ ሰዎችን አየው። እውነት ነው። እንደው ዛሬ 3 ወር ነው 4 ወር በመኪና አደጋ እሱ ደርሶበት እግሩ ተሰብሮ ባልሽ? አዎ ገና 3 ቀን አልሆነም እሱ ለስራ የወጣው ወጥቶም ዛሬ ደግሞ እቃ ሽጦ ነው ሽጬ ነው የወጣው ብሎ ሽጦ ነው ወደ ቤት መጣው ዛሬ። አዎ የማናችሁም ኑሮ በሰይጣን እንቅስቃሴ አይበላሽም። ከፍ አድርጊሽን እኔ ልጸልይልሽ። ጂሰስ ተመካክራችሁ የጨረሳችሁ መተተኞች ልቀቋት። ነፍስ ፈልጋችሁ የመጣችሁ ባሏን ገላችሁ ልጆቿን በትናችሁ ከኛ በታች እናረጋችኋለን ብላችሁ የተነሳችሁ ውጣ። ጨርሷል። ይሄ መንፈስ ጥቂት ሰዓታትን ይጠብቃል። እጀራለ ለኢየሱስ እጀራይ ህይወቷን በል ዘመኗን ልጅነቷን ትዳሯን ልጆቿን ለቅቄ ወደ ሲኦል ይሄዳለሁ። በኃይለኛ ድምፅ 3 ጊዜ ጮይ ላትመለስ። ሁለተኛ የመጨረሻ ጎ ይደገም። ጭብጨባው ለኢየሱስ። የኔት ዘመለሽ እሺ፣ ከማንም ጋር ለመጣላት እንዳትጂ። የሚታወቀውንም ነገር እያወቀሽ ዝም በይ። ከዚህ በኋላ ህይወትሽ ተመልሷል። አሜን። ኑሮሽ ሁሉ ይስተካከላል። አሜን። ባልሽ ላይ ሰበብ የሚፈልግ መንፈስ ተመቷል። አሜን። በዚህ ሰዓት የትኛውም ባንቺ ህይወት ላይ የተነሳ መንፈስ ደምስሷል። አሜን። ልጆችሽ ምንም አይሆኑም። አሜን። በክብር ትኖራላችሁ። አሜን። ስዳው አሜን። አንተን በመብራት የሚፈልግ ጠላት፣ ወደ ገባይበት ገብቶ ሊከስ የሚፈልግ ጠላት እግዚአብሔር ዛሬ በወጥመት ውስጥ ገብቷል አለ። አሜን። አንተን እንዲህ የሚፈትሽ ጠላት ከዚህ በኋላ ተይዟል፣ አይለቀቅም፣ አይከስህም። አሜን። ገና እዚህ አንተን ማቆም ሲጀምር የተበሳጨ መንፈስ አለ። እኔ ለዚህ ሰው ልጽልይ ገና አፍ ሲከፍት እንዲህ የሚያደርግ እጅ አይቻለሁ። አያገኝህም። አሜን። ብዙ ጥረት ሲደረጋየው ባንተ ዙሪያ ለመጀመሪያ ጊዜ አንተ አንድ ቦታ ስትገባ አንድ ረግጠ የገባውን ነገር አየው። ልክ በማይታወቅ ሁኔታ ደግሞ አንተ በምትኖርበት ግቢ በር ላይ እንደዚህ የሚረጭ ደም ነገር አየው። አንተንም ሌሎቹንም ለመምታት የሚፈልግ አንደኛ ያለ በረከት እንድትኖር ኤግዛክትሊ። አንተን አሁን ሰዎች ብዙ ነገር አለው አያስነቃም እንጂ አለው ይላሉ። አንተ ግን አንተና እግዚአብሔር ነው የሚታውቁት። ታግለ የሚታልፈው መንገድ ብዙ መንገድ አለ፣ ግን አያስነቃም አለው። አንተ አይደለም ይላሉ። ምንድነው ምሉክ? አታውቅም። አንተ ዝም ብለህ ደብቀህ ካልሆነ መስተቀር እንዴት አንተ የለም ማለት አንችልም አንተን ይላሉ። እንደዛ ይላሉ። እኔ ግን 5 ሳንቲም የለኝም። እግዚአብሔር በሚራክል የሚያኖር ሰው ነኝ። አሁን ላንተ 2 ነገር ነው ማስለቅቀው። አሜን። አንደኛ ጸጋ። አሜን። በኢየሱስ ስም እሱ ነው። የተኛውንም መናፍስታዊ ስራ ከአየርም ከደመናም ከምድርም በኢየሱስ ከሰዎችም ላይ የምትሰብርበት ጸጋ እግዚአብሔር እሰጣለሁ አለ። አሜን። ሃሌሉያ። ጂሰስ የውስጥ አይን እንዲበራ ነው የምፈልገው። አሁን ሊሰጠኝ ነው እግዚአብሔር። አሜን። ሃሌሉያ። ኃይል አሸክማለሁ አለ። አሜን። ድካም የሚባል ነገር እግዚአብሔር ከህይወቴ ላይ አርቃለሁ አለ። አሜን። በኢየሱስ ስም ፈልግ። መጸለይ ትፈልጋለህ፣ ጠላት ይዋጋል፣ ድክምክም ያደርጋል። አንደኛ በረከቲ እንዲያዝ ያለክ ነገር ሁሉ እንዲበላሽ የተቆላለፉ ነገሮችን አየው። አቴ አይደለም ያጣው ያንተ አይነት እንቅስቃሴ ያላቸው ሰዎች ብዙ ቦታ ደርሷሉ። ገደቡን እግዚአብሔር ዛሬ ማታ ያፈርሳል። አሜን። በረከት ጤና እንዳይኖርክ፣ ደስተኛ እንዳትሆን፣ የሰላም እንቅልፍ እንዳይኖርክ። እውነት ነው። ሱካር ዛሬ 4 ዓመት ኦልሬዲ ሆኗል። ሱካር መድኃኒት እየወሰድኩት ነው። መድኃኒትም አልቋል። አልገዛም ብዬ ተውኩት። እጅን አምጣ። ጂሰስ ሱካር የሚባል በሽታ አንተን አይደለም ከገደለ ካመመክ ተጠያቂው እኔ ነኝ። እሺ አያመኝም። በቃ ይኸውልህ 100 ሳይሆን 100 ምናምን %። ስሚ ባረክ ከፍ በል አባት። ጽድት
የምታደርገው እግዚአብሔር ፈውሶካል። አሜን። ልጆችን በክብር ታሳድጋቸዋለህ። አሜን። በትዳሪ በህይወቲ አርፈ ትኖራለህ። አሜን። እቺን ቀን መዝግብ አንተ ቤት ሄደህ ዛሬ ዓመት በዚህ ሰዓት ምስጋና። አሜን። እሺ